ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬም እንደወትሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የዶክተር ጌዲዮን ጢሞቴዎስ መግለጫ ያስደነበረው ኢሳያስ ለማስተባበር እየተፍጨረጨረ ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ትናንት በሰጡት መግለጫም የሻዕቢያ መንግስትን እውነተኛ ማንነትና የኢትዮጵያ የባህር በር ፍላጎት በግልጽ ላለም አሳውቀዋል። ይህንን ተከትሎ ከአስመራ እያደረሱን የሚገኙ መረጃዎች እንደሚጠቁሙት ሌሊቱን እንቅልፍ አልተተኛም፣ ለኢትዮጵያ እውነተኛ አቋም ምላሽ ይሆናል የሚሉትን የፕሮፓጋንዳ ዘመቻና የሐሰት ድሪቶን ለመፈረክ በውጭ ጉዳይ ሚኒስትሩ አስተባባሪነት ሩጫ እየተደረገ ይገኛል። ከታማኝ የዲፕሎማቲክ ምንጭ ያገኘነው መረጃም እንደሚያመለክተው በዶክተር ጌዲዮን መግለጫ ላይ የተገኙ አገራትን በማጣራት የመልስ ምት የሚሉትን የፈጠራና የክህደት ታሪክ ለማስረዳት እየተንቀሳቀሱ ይገኛል። የትናንቱ የዶክተር ጌዲዮን ንግግር አስመራ ቤተ መንግስትም ከመቼውም ጊዜ በላይ መደናገጥና መረበሽን ፈጥሯል። በዚህም የተነሳ ከዲፕሎማቲክ እንቅስቃሴ ባሻገር ሁሉም የፕሮፓጋንዳ ቻናሎች በዚህ ጉዳይ ላይ እንዲያተኩሩና የውጭ ጉዳይ ሚኒስትራችንን ስም እንዲረግሙም አቅጣጫ ተሰጥቷል። በተለይም በውጭ ጉዳይ ሚኒስቴሩ መግለጫም የኢትዮጵያ አቋም የመደገፍ አዝማሚያ ያሳዩ ሀገራት መኖራቸውን ተከትሎም ጉዳዩ ወደ ኋላ ሊመለስ አይችልም በሚል ስጋት ሁሉም አቅሞች በዚሁ ላይ እንዲውሉት ትዕዛዝ ተላልፏል። ምንጫችን እንደገለጸው ከሆነ ዘመቻውን በቀጥታ የውጭ ጉዳይ ሚኒስትሩ ኦስማን ሳዕዲ እንዲመሩት አቅጣጫ ተላልፏል። በሐሰተኛ ዘመቻና ፕሮፓጋንዳ የኢትዮጵያ እውነታን ለመሸፈን ጀነራል ምግበይ ኃይሌ የትግራይ ጦር አዛዦች ስብሰባን አቋርጠው ወጡ። ከትግራይ ጦር አዛዦች መሃል አንዱ የሆኑት ከወራት በፊት በመከላከያ ሰራዊት የፋኖ መሪ ናቸው በሚል የተከሰሱት ጀነራል ምግበይ ኃይሌ በትናንትናው ዕለት የምዕራብ ግንባር የሰራዊት አዛዦች ስብሰባ እንደነበረም ተሰምቷል። ለመንግስት ቅርበት እንዳለው የሚነገርለት ሉዓላዊ የተባለ የበይነ መረብ ገጽ ምንጮቹን ዋቢ በማድረግ ባወጣው መረጃ ጀነራል ምግበይ በዚህ ስብሰባ ላይ ሻዕቢያን አናምነውም ማለታቸውን ዘግበዋል። በዚህም ወታደራዊ ስብሰባ የህወሓት አርሚ 13፣ አርሚ 17 እና የአርሚ 11 ከኮር በላይ እና የኮር አዛዥ መገኘታቸውን ጠቅሷል። በስብሰባው ላይ ጀነራሉ በአፋር የመሸጉትን የሐር መሬት ታጣቂዎች እኛን ሊያጠፉ የተነሱ ናቸውና ጠላቶቻችን ናቸው ሲሉ መናገራቸውን ዘገባው ጠቅሷል። ከዚህም በተጨማሪ ከሻዕቢያ ጋር የተጣመርነው ለፖለቲካ እንጂ አምነንም አይደለም ማለታቸውን ዘገባው ጠቅሷል። በስብሰባው ከተሳተፉት መሃል እንደ ከፍተኛ የኮር አዛዥ እኛን የሚበላን ሐር መሬት አይደለም፣ በነፃ መሬት ያለውን ኃይል እኛን ከመብላቱ በፊት የትግራይ ህዝብ ያጠፋናልና መፍትሄ እንፈልግ ማለታቸውን በዘገባው ጠቅሷል። ስብሰባው ባለመግባባት የተጠናቀቀ ነበር የሚለው ዘገባው ጀነራል ምግበይ ስብሰባውን አቋርጠው መውጣታቸውን አካቷል።